ይችኛዋን ገኒ ያያት ማን ነው? አይን አፍንጫ ብለን ብቻ ብናስቀምጠው ራሳችንን መግለጽ ካልቻልን፣ ሰው ማገዝ ካልቻልን፣ አገራችንን ማስተዋወቅ ካልቻልን ያው ጥቅም አይኖርም። ይሄንን መልክ ይዛሽ ኳስ እየተጫወትሽ ነበር ልታረጊ ለኢትዮጵያ አሁን ሚስ ወርልድ ላይ መሳተፉ ምንድነው ትርጉሙ? ከዚህ እግራችን ሲወጣ ኢትዮጵያ ተብለን ነው የምንጠራው። እስከዛሬ ካለው ክፍያ በእነሱ ዘመን ያው በምሳ የሚያልፉት ነበር አሸንፈው። 1 ሚሊዮን በጣም ትንሽ ነው ብዬ ነው ማለት። ውበት ሲባል ለሴት ቀጠን ያለች አፍንጫዋ ሰልከክ ያለ አንቺ ማለት ነሽ ማለት ነው ማለቴ እኔ ገኒ ማለት አሁን ስብዕና ያለችውን አግኝቻለሁ ብዬ ነው የማስበው። የእንግዳ ሰዓታችን ላይ ነው የደረስነው። ያው ሁላችሁ እንደምታውቁት ገነት ጸጋዬ ሚስ ኢትዮጵያ ነች። የትግራይ ቆንጆ ተብላ ዘውድ ደፍታለች በ2003 ማቃት የለም። የዚህ ሁሉ የሚስ ወርልድ ኢትዮጵያ ራሱ ውድድር አዘጋጅም እሷ ነች። ማሮ መኖር ነበረባት። ማሮና ጆሲ ወጣ እንበል ብለው ሁለቱም ያስፈልጋቸው ነበር። እናገናኛቸውማ ይሄዳል። አይ እናገናኛቸዋለን። እና በጣም ያው የምትደንቀኝ ገነት ምንድነው በጣም በብዙ ሙያ ውስጥ ያለች ናት። አንዳንድ ጊዜ እንደዚህ አሁን ሞዴሊንጉ ብቻ ምናምን ሳይሆን ሌሎችንም ኃላፊነቶችን የምትወጣ ናትና በዛ ውስጥ ለሚያልፉ ልጆችም ምሳሌ ልትሆን የምትችል ናት። በዛ ምን መደረስ ይችላል የሚባለው ነገር እንዴ በጣም እንጂ እና ጥሩ እንግዳ ነው። ሁለቱንም ሳትለቅ ትምህርቷን ያኔ ሚስ ትግራይና ሚስ ኢትዮጵያ የነበረች ጊዜ መቀሌ ዩኒቨርሲቲ የአርኪቴክቸራል ትምህርት ክፍል ተማሪ ነበረች እና አሁን አስብ የሚስ ወርልድ ኢትዮጵያ ዋና ዳይሬክተር ናት። ሚስ ወርልድ ኢትዮጵያን ታዘጋጃለች፣ ልጆች ትመለምላለች፣ ትልካለች፣ ታሰለጥናለች። የአርኪቴክት ህንጻ ኮሌጅ አዲስ አበባ ዩኒቨርሲቲ ታስተምራለች እና ልጆች አሏት፣ እናት ናት እና ጥንካሬዋ በጣም የሚያስገርም። ብዙ ጥያቄ እንጠይቃታለን እንደተለመደው እሺ እኔ ይገርመኛል ሙሉዬ እንደዚህ አንዳንዱ በጣም እንጂ ማለት እንዲህ አሟልቶ የሚሰጠው አለ። ሁሉ ነገር አሟልቶ እንትኑ ነው አየህ ያን ልክ ነው እስክትይ ድረስ ነው። አይ ግን እያማንሽ ነበር። እንኳን ደህና ቆየሽ። እንዳለሽ ደግሞ እንደዛው ነች። እንዴት ነሽ? ልወዳደር ብትይም እኮ አንቺ ትወዳደራለሽ። ማን ይከለክልሻል? ያው ጊዜ እንኳን ደህና ቆያችሁ። እንዴት ናችሁ? ቴንክ ዩ። እያማንሽ ነበረ። ገነት እንዴት ነው አንድ ሰው ብቻ ነች ወይስ ብዙ ሰው ነች እያልን ማለት ነው። ምክንያቱም በጣም ብዙ ሰው የሚሰራውን ነገር አንቺ ብቻሽን እየሰራሽ ነውና ጥንካሬሽ በጣም እያደነቅን ነው፣ እየገረመ ነው ገኒ። እንደገና ደግሞ ይሄ ውበት ተጠብቆ ነው እስካሁን ድረስ ያለው። በገና በልጅነትሽ ነው አንቺ የጀመርሽው ይሄንን ያኔ ትግራይ ቆንጆ ተብለሽ ዘውድ ሲደፋልሽ እኮ ልጅ ነሽ፣ ገና ትምህርት ቤት ነሽ ያለሽ። በጣም ገኒ ባለፈው ሳምንት ሚስ ወርልድ ኢትዮጵያን አዘጋጅታ ነበር እሷና ቡድኖቿና እስከዛሬ ካለው ክፍያ በእነሱ ዘመን ያው በምሳ የሚያልፉት ነበር አሸንፈውምና 1 ሚሊዮን ብር ይከፈላታል የዘንድሮ ሚስ ኢትዮጵያ ተብሏልና እንመን እውነት ነው ይከፈላል። ከዛ በላይም ይገባታል። ኦኬ ከቻልን ከዛ በላይም ቢከፈላት የሚገባት ልጅ ናት ብዬ አስባለሁ። ላይክ እሷ ብቻ ሳይሆን ሚስ ወርልድ ኢትዮጵያ ተብለን አገር ወክለን ስለሆነ የምንሄደው በጣም ብዙ የሚጠበቅብን መስራት የሚጠበቅብን ነገሮች አሉ እና 1 ሚሊዮን በጣም ትንሽ ነው ብዬ ነው ማምነው። እንደውም ያንሳል። ከዚህ በኋላ ደግሞ እንደገና እየሰራን ከዚህ በበለጠ ለመሸለም ነው አላማችን። ያው ከ22 አመት በኋላ ነው አይደል? ማናት ሀሴት ኢንተርናሽናልም ተወዳድራ ከዚህም እና ጥሩ እየሰራች ነው። እና ውድድሩ ምንድነው ትርጉሙ ለኢትዮጵያ አሁን ሚስ ወርልድ ላይ መሳተፉ ማሸነፉ መቼም ያው ትልቅ ነገር ነው እንዳለ ሆኖ ግን መሳተፉም ማሸነፉም ምንድነው ለሀገር ምንድነው ትርጉሙ? ያው በውበትን ምክንያት በማድረግ ቱሪዝምን ነው ፕሮሞት የምናደርገው፣ ሀገርን ነው የምናስተዋውቀው። እንደ ሀገር ስንሄድ አሁን ለምሳሌ እኔ እንኳን ስሄድ ስሜ አይጠራም። ልክ ከዚህ እግራችን ሲወጣ ኢትዮጵያ ተብለን ነው የምንጠራውና ዋናው አላማው ሀገራችን ማስተዋወቅ፣ ሀገራችን ላይ ያለው ቱሪዝም ማስተዋወቅ፣
ከዛ በተረፈ ደግሞ ሚስ ወርልድ ቢዩቲ ዊዝ ፐርፐዝ ነው ዋናው አላማው ውበትን ከስራ ጋር ወይ ደግሞ የምንሰራቸው የሶሻል ፕሮጀክት ጋር ከማያያዝ ነው የሚታወቀውና አሁን ሚስ ወርልድ ኢትዮጵያ ስትባል ዝም ብሎ አይንና አፍንጫ ብቻ አይደለም ብዙ ነገር የትምህርት ባክግራውንድ እናያለን የሚሰሩት የቻሪቲ ወይም የሶሻል ፕሮጀክቶችን እናያለን እና ውበት ሲባል ሚስ ኢትዮጵያ ሲባል ሚስ ወርልድ ኢትዮጵያ ብለን ስንሰይም አይን አፍንጫ አይደለም ብዙ ነገር ነው እኛ ጋር የምንሸከመው ነው እሱ ጠይቀሽ ነበር አሁን ድሮ ውበት ሲባል ለሴት ቀጠን ያለች አፍንጫዋ ሰልከክ ያለ አንቺ ማለት ነሽ ማለት ነው ለወንዶቹም እንደዚሁ ረጅም የሆነ ጠይም የሆነ ይባላል ሁለቱን ታያቸው እና ያሁን ውበት ውስጣዊ ውጫዊ የሚባል አሁን እንዳነሳሽው አለው ብዙ ነገር አለውና እስቲ ግለጩ በትክክል ውበት ብሎ የሚሟላው ነገር የትኛው ሲሆን ነው አሁን ያው በመንገዱ ስታልፊ አይደል የምታውቂው ልክ እኔ አሁን ስሄድ በውበት ምንም የጎደለኝ ነገር አለ ብዬ አላምንም ግን ስንሄድ የሆነ ጋይድ ያልተደረኩት መንገድ ነበር እዛ ጋር ውበት ተብሎ እዚህ ጋር የምናየው አይን አፍንጫ ነው ቁመት ነው ሁሉም ነገር ሙሉ ነበር እውነት ነው ከዛ ግን የቻሪቲ ላይ መስራት አለባቸው አገራቸውን የሚያስተዋውቁበት መንገድ ኮሙኒኬሽን ስኪላቸው አሁን ከሀገር ስንወጣ በቋንቋችን አይደለም አገራችን ፕሮሞት ማድረግ የምንችለው በቋንቋችን ስላልኮራን አይደለም ግን እዛ ጋር ሄደን የሚሰሙን ሰዎች ኢንተርናሽናል እስከሆኑ ድረስ ኢንተርናሽናል የሆነ ኮሙኒኬሽን ስኪል ሊኖረን ይገባል አይን አፍንጫ ብለን ብቻ ብናስቀምጠው ራሳችንን መግለጽ ካልቻለን ሰው ማገዝ ካልቻለን አገራችንን ማስተዋወቅ ካልቻለን ያው ጥቅም አይኖረውም ስለዚህ አሁን ውበት የሚባለው በራስ መተማመን አንዱ ነው ሁለተኛ እውቀት ነው ሶስተኛው ስብዕና ይመስለኛል አይደል እውነት ነው እኛም አልፎ አልፎ እናያለን እኮ አጫጭሮቹ ታይ እና ይሄንን የሚጀምረው ከውድድሩ ነው እኛ አሁን መስፈርት እንደ መስፈርት ብለን ስናስቀምጥ አይንና አፍንጫ ወይ ቁመት ብቻ ስለተቀመጠ አይደለም እነዚህ ነገሮች በሙሉ ታይተው ነው አንደኛ የምትወጣውና ኃላፊነቱ በራሱ በጣም ከባድ ስለሆነ የኛውን መሸከም የምትችል ሴት መሆን አለባት እነዚህ ናቸው ውበት ደግሞ ተዘጋጅተሽም እኮ ልትይዣቺ ማለት ሁሉንም ጥያቄ ልትመልሻቺ ማለት ካልሆንሽ ያንን ሰው ያችን አይነት ልጅ ካልሆንሽ ምክንያቱም ጥያቄዎቹን አያቸዋለሁኝ የሆነ ውድድር ላይ ታል እውነት ነው ከየት ነው ጥያቄው በጣም ያስደነግጣል እንኳን ለተጠያቂው ለተመልካችም ያስደነግጣል ስለዚህ ካልሆነች ያንን ሰው ካልሆነች ልትመልስ አትችልም ማለት እውነት ነው ሆኖበት ሲሆን ነው ጥያቄውም ቀላል የሚሆነው አሁን የሐሴትንም አምና አይተን ከሆነ ስለ ቻሪቲ ስትጠየቅ ስለ ማያ የመለሰችው ሆናበት ነው ነበረች የማያ አምባሳደር ነበረች እዛ ላይ ሰርታለች ስለዚህ ስትመልሰውም ውስጧ ያለውን ነገር ነው የመለሰችው እና የሆነ ነገርን ስንሆንበት ቀላል ይሆናል ብዬ ነው ማስበው የማያ ቻሪቲ አሁንም ከኛ ጋር ይሰራሉ እሷም አምባሳደር አረግናት ያሁንም አምባሳደር ናት ስለዚህ ቻሪቲ ላይ መስራት አለበት ወደ ኋላ ልመልስሽና ገኒ ከዛሬ 13 አመት በፊት ያቺ ተማሪዋ ገነት በጣም የአርክቴክት ትምህርት ከባድ በሚባልበት ዘመን ነው ለዛው መቀሌ ደግሞ እነሱ ገና መቀሌ ዩኒቨርሲቲ አርክቴክቸራል ትምህርት ተቋሙ እንትን እያለ እየተቋቋመና ይሄ በጣም ጥንካሬ የሚጠይቅበት ዘመን ነውና በሱ ዘመን ማን ነው ወደዚህ ዘርፍ ብትገቢ ጥሩ ነው ያየሽ ሜንቶርሽ ወይም ይሄን እቺኛዋን ገኒ ያያት ማን ነው እህቴ ናት እኔ ሳድግ ያው ብዙ የወንዶች ኢንቫይሮንመንት ላይ ነበር ያደግኩት ጓደኞቼ ወንዶች ናቸው እግር ኳስ ነበር የምጫወተው ምናምንና ብዙ የውበቱን ነገር አልገባኝም ነበር እህቴ ከውጪ መጣች ልክ ስታይኝ አሳየችኝ ኢንተርናሽናል ላይ ያሉ ሞዴሎች እነዚህ ያሉ እንደዚህ መሆን ትችያለሽ አንገትሽ እንደዚህ ነው አይንሽ እንደዚህ ነው ስትለኝ ያኔ ነው ማሰቡን የጀመርኩትና መንገዱን አንድ ብዬ ስጀምር ግን ይሄው እዚህ ጋር ደርሷል ሜንተር ያደረገችኝ ታላቅ እህቴ ነው ይሄንን መልክ ይዛሽ ኳስ እየተጫወትሽበት ነበር እንጂ ነበር ጉድ ታረጊ እኔ እንትንስ ያን አሁን ሚስ ወርልድን በኢትዮጵያ የማዘጋጀት ኃላፊነቱ ያንቺ ነው አንደኛ እሱን ኃላፊነት መቀበል ለምን ፈለግሽ ካለፍሽበት ነገር ውስጥ ይሄ ነገር እኔ ቢይዘው አስተካክሏለሁ ብለሽ አስበሽ ነው ወይስ ቢዝነሱ አሪፍ ነው? አይ ብታይ እንደ ቢዝነስ ከዛሬ ድረስ አስቤው ማላቀም
እኔ ስሄድ በጣም ከብዶኝ ነበር የሄድኩት። ምክንያቱም የሚስ ወርልድ ሚስ ኢትዮጵያ ነበር እዚህ የተዘጋጀው፣ ሚስ ኢትዮጵያ ነበር ያሸነፍኩት። ከሚስ ኢትዮጵያ በኋላ እንዴት ወደ ሚስ ወርልድ እንደሚሄድ ራሱ ጋይድ የሚያደርገኝ ሰው አልነበረም እና በኦንላይን ነበር ያገኘኝ። ጋዶል ዊልሰን ይባላል። ከዛ እሱን አወራኝ። በዚህ መንገድ ብትሄጂ ሚስ ኢትዮጵያ ሆንሻል ለምን አትወኪም ሲለኝ በጣም ማለት እንደ አላማ የሚሳካበት መንገድ ብዬ ያሰብኩት ነበርና ከዛ ግን ለአገር ሆኖ እንደ ብቻዬን ደግሞ መስራት በጣም ከባድ ነበር። በዚሁ ቤተሰቦቼን ማመስገን ፈልጋለሁ። እህቴን ሜንተር አረገችኝ እስከ መጨረሻ ድረስ ከኔ ጋር ነበረችና እሷን ማመስገን ፈልጋለሁ። በዛ ልክ ሀገርን ወክሎ መሄድ በጣም ከባድ ስለነበር እዛ ስሄድ ክፍተቶችን አየኋቸው። እንደ አገር ሳፖርት ተደርገው ጋይድ ተደርገው ሲገቡና እንደ ግለሰብ ስሄድ ለዛ ነበር ልክ 2013 በፈረንጅ አቆጣጠር ማለት ነው እኔ ሄድኩት። ከዛ 2014 ላይ ለምን እኔ አላዘጋጀውም ለምን አልሰራውም ብዬ አሰብኩኝ። ስለዚህ ላይሰንሱን ተቀበልኩ። እስካሁን እየሰራው ነው። እኔ ምንሽ ግን እንትን ልጠይቅሽ እስቲ መምህርነቱ እንዴት ነው? አሁን እውነቴን ነው ምልሽ ከዚህ ይሄ አሁን ያሹ ሙያ ከዛ እንደገና መምህር ነሽና አሁንም ነሽ። እስቲ መምህርነቱ እንዴት ነው ከዚህ ከስራው ጋር? አንድ ሁለተኛ ተማሪዎችሽ ያውቃሉ ሚስ ኢትዮጵያ እንደምታስተምራቸው? በተቻለኝ አቅም ምንድነው ማረገው ብዙ የተለያዩ ፕሮፌሽን ላይ ያለች ገኒ ያለች። ስለዚህ ትምህርት ቤት ሲሆን ተማሪ ነበርኩኝ፣ አስተማሪም ሲሆን እንደዛው፣ ሞዴል ሲሆን እንደዛው የሞዴሊንጉን ሰራለሁ። እንደ ናሽናል ዳይሬክተር ደግሞ ሲሆን ጋይድ ማድረግ አለብኝ፣ ማዘጋጀት አለብኝ። ስለዚህ በመቀመጥበት ቦታ ላይ እሷን ገኒ ነው ለመሆን የምሞክረው። ትምህርት ቤት ማስተማሩ ቀላል አይደለም። ከባድ ቀላል አይደለም ብዬ አስባለሁ። ከባድ ነው ለመምህራኑም ከባድ በዛ መልኩ እንኳን በጣም ስነ ስርዓተኛ ከተማሪዎች ማለት ሚስ ኢትዮጵያ ሊሆኑ የሚችሉ ይኖራሉ። ሚስተር ኢትዮጵያም ይኖር ማለት ነው አለ ባይ ሚስ ኢትዮጵያ የሚሆኑ አሉ። ያው ጊዜ ወጣቶች በጣም ቆንጆች ናቸው። በጣም ግን ምንድነው ውበታቸው ላይ ብቻ ተጽዕኖ እዛ ላይ ብቻ እንትን እንዳይሉ ያንቺ እዛ መኖር ጥሩ ይጠቅማል ብዬ አስባለሁ። እውነት ነው። ምክንያቱም አሁን በዛ ብቻ ተማምኖ በውበት ብቻ ተማምኖ የትኛው ሙያ ላይ መግባት አይቻልም። አሁን በእናንተ ሙያ እንኳን እውነት ነው። ስለዚህ አንቺ መኖር እዛ ይጠቅማቸዋል ብዬ አስባለሁ። እኔም እንደዛ ነው። ብዙ ጊዜ ጋይድ ሳረጋቸው ስፔሻሊ የትምህርት ቤት ወይ ደግሞ ዩኒቨርሲቲ ውስጥ ሆኜ የሞዴሊንጉን ብዙ ጊዜ አላወራም። ፈልገው ግን እኔ ጋር ሲመጡ ሁለቱ አንድ ላይ መሄድ እንዳለበት ጋይድ አረጋቸዋለሁ። ወደ ሞዴሊንጉ ደግሞ ከመጣሽ ሚስ ወርልድ ኢትዮጵያ ሳዘጋጅ እዛ ጋር የሚመጡ ሴቶች ማለት ከእድሜያቸው ከ17 እስከ 27 ማክሲማም። ስለዚህ ይሄ እድሜያቸው በጣም ሊሰሩበት፣ ሊማሩበት፣ ሊያድጉበት የሚችሉበት እድሜ መሆኑን ጋይድ አረጋቸዋለሁ እንጂ እንደ መምረጥ ለራሴ ዝም ብላ የምትመቸኝን ብቻ ወይ ደግሞ ሄዳ የምታስተዋውቅልኝ ብቻ ለመምረጥ አይደለም እዛ ያለሁት። እንደ ሴት እንደ እናት እነሱ የቱ ጋር መድረስ እንደሚችሉ እውቀታቸው ምን መጠቀም እንዳለባቸው በእውቀታቸው የቱ ጋር መድረስ እንደሚችሉ ጋይድ ስናረጋቸው እኔ ሆኜ ሲያዩኝ ነው ቀላል የሚሆነው ብዬ አስባለሁና በብዙ ዘርፍ ላይ ያለው ትምህርት ማሚ እንዳለ ሳሸንፍ ትምህርት ቤት ተማሪ ነበርኩ፣ ዩኒቨርሲቲ ተማሪ ነበርኩ። ገና 3ኛ አመት ተማሪ ነኝ እና ለመተው የሚያስችሉ ብዙ እድሎች ነበሩኝ። ውጭ ሄጄ ሞዴሊንጉ ላይ መስራት ሊሆን ይችላል፣ እዚህም ቢሆን ብዙ የስራ እድሎች ነበሩ። ግን እነዚህ ሁሉ ትውት አድርጌ እዛ ጋር የገባሁት አላማዬ መቀጠል ስላለበት ነው። 3 አመት ሙሉ የለፋሁበትን ይሄኛው ሳሸንፍ እዚህ ጋር አቁሜ ሌላ አላማ መጀመሩን እኔ ስላላመንኩበት ነውና ውስጣችን ካመነ ምንም ነገር ማድረግ እንችላለን ብዬ ነው ማምነው። ስለዚህ ትምህርት ቤት በማዕረግ ተመራቂ ነበርኩኝ። ተመረቅኩ። አዲስ አበባ ዩኒቨርሲቲ አስተምራለሁ። ማስተርሴን በላንድስኬፕ አርኪቴክቸር ሰርቻለሁ። በሞዴሊንጉም እንደምታዩ ነው ኢንተርናሽናሊ ሰርቼበታለሁ። ከዛም ደግሞ ከኔ ታናናሾች ያሉ ሴቶች ጋይድ ለማድረግ እየሰራሁበት ነው ሚስ ወርልድ ኢትዮጵያን ማለት ነው። ገኒ ብዙ ይሄ አርኪቴክትና ወይም ስነ ህንጻና ስነ ውበት ይገናኛል እኮ ራሱ አይደል? ጥበቡ ተፈጥሮን ከህንጻ ጋር አገናኝቶ ማስዋብ ነው አይደል? ውበት ደግሞ እናንተም ደግሞ ያው ነውና ለሱ የምትመርጪው ቲንኪንግ ቱልሽ ምንድነው? አርኪቴክቸር በጣም ዋይድ ነው። ዝም ብለን እንደዚህ በአንድ ቃል ብቻ የምንገልጸው ነገር አይደለም። ግን እኔ እንደ ፐርሰናሊቲ
ዲቴል ውስጥ እገባለሁ። እያንዳንዷ ነገር ለማሳካት ነው መሞክረውና ስለዚህ መጀመሪያ ስሰራው የማስቀድመው የሚመጣው ሰው ምንድነው የሚፈልገው እሱ የሚፈልገው ነገር ደግሞ ወደ ትክክለኛው ወደ ስትራክቸራሉም ሊሆን ይችላል ወደ ስፔሱ የምንጠቀምበት መንገድ እንዴት ከሳይንስ ጋር ደግሞ ሆኖ እንዴት መምጣት ይችላል የሚለውን ነገር ላይ ነው መጀመሪያ መጀመር። ከዛ በኋላ ግን እስከ ዲቴይል ድረስ ውበቱም ስትራክቸራሊም ስፔሱ ውስጥ ገብተን ደግሞ ምንድነው ፊልም እናረጋው የሚለውን ነገር ያው ያየን እንሰራለን ማለት ነው። ግን በጣም ዋይድ ስለሆነ ምን ሰራበት ኢንቫይሮንመንት ይለያል ብዬ አስባለሁ። ሆስፒታል ስንሰራ ለብቻ ነው፣ መኖሪያ ቤት ስንሰራ ለብቻ ነው። የተለያዩ ፋንክሽኖች ስንሰራ የተለያየ አይነት ነገር ነው የሚጠበቅበት። ኃላፊነትሽ በዛ እኮ አሁን አስተማሪ ነሽ፣ ሞዴል ነሽ፣ ወርልድ ኢትዮጵያን ሆስት ታደርጊያለሽ፣ እናት ነሽ፣ ቤት ሃንድል ማድረግ አለብሽ ማለት ዳር ነሽ፣ ማት ነገር ነው ያለው እና ባላንሱን ከየት ነው የምታመጪው? እንዴት ነው የምታደርጊው? አይ ቲንክ የመጣህበት ባክግራውንድ ይወስናል ይመስለኛል። ከትምህርት ቤትም ጀምሮ አንድ ቦታ ላይ አይደለም ስታክ ያደረኩት። ያው ከቤትም ታናሽ ስለሆንኩኝ ብዙ ጋይድ ተደርጌ ነው ያደግኩትና ግን ለራሴ ምን እላለሁ ምንም ነገር ማድረግ ስንፈልግ እዛ ቦታ ላይ መሆን መቻል አለብን ብዬ አስባለሁ። እናት ስሆን ሙሉ ለሙሉ እናት ነኝ። ስራ ቦታም ስሆን እንደዛው፣ አስተማሪም ስሆን እንደዛው እና ዋናው እኛ ጋር ነው። እኛ ካመንበት መስራት የምንፈልገው ነገር ሁሉ መስራት እንችላለን ብዬ ነው ማምነው። እኔ ምንሽ ግን የሞዴሊንግ ኢንዱስትሪ በጣም ፈተና ይበዛበታል ይባላል። እውነት ነው። ታዲያ ለዚህ አሁን ላለው ወጣት እንዴት ነው ማቅለል የሚቻለው? ፈተናው ከኛ ስላልሆነ የሚመጣው ከውጭም ያለ ኢንቫይሮንመንቱ ነው። ውበት የነካ ነገር ሁሉ በጣም ከባድ ነው ብዬ ነው ማምነው። የሆነ ውበትን የሚያካትት ኢንዱስትሪ ከሆነ ሞዴሊንግ ብቻ አይደለም፣ ውበትን የሚያካትት ስራ ከሆነ ላለው ሁሌ በጣም ከባድ ነው። ግን ልጆቻችን በደንብ ጋይድ ማድረግ አለብን። ከዛ ደግሞ እንዳልኩሽ ነው። አሁን ለምሳሌ ኔጋ ሲመጡ ከ17 አመታቸው እስከ 27 አመት ነውና 17 አመቷ ልጅ እኔ ፕሮቴክት የማድረግ የማገዝ ጋይድ የማድረግ ግዴታ አለብኝ እንደ አወዳዳሪ እንዳዘጋጅ እና ወላጆችም የቱ ጋር እንደሚልኳቸው ቢያውቁ ማን ነው ካጠገባቸው ያለው ቢያውቁ ወደ ኢንዱስትሪ ደግሞ ሲገቡ አይሆንም ወይም ኖ ማለትን ችለው ቢመጡ የሆነ ነገርን ለማድረግ ራሳቸውን አሳልፈው መስጠት እንደሌለባቸው ቢያውቁ ብዙ ነገር መቀየር ይችላል ብዬ ነው ማምነው። ከመጓጓትም ጭምር ነው። አሁን በእኛ ሙያም አለ። እኔም ጋር ይመጣሉ ወጣቶች ጥያቄ ይጠይቁኛል። በእውነት ነው የምልሽ አንዳንዴ መልስ አጣለሁ። ምክንያቱም ራሱ ወደ ሙያው አለመግባት ነው የሚሻለው ራስን እንደዚህ አሳልፎ ከመስጠት አይደለም እንዴ? ግን በእነዚህ ወጣቶች ግርስር ስትሆኚ በጣም ከፍተኛ ፍላጎት አላቸው። እኔ አሁን ያልሽውን ነው የፈለገ ነገር ቢሆን ራሳችሁ ብቃታችሁ ያሳልፋችሁ እንጂ እንደ ክሬዲት ራሳችሁን አታቀርቡ። ወይም ደግሞ በዚህ መልኩ የሚቀርብላችሁ ሰዎች ከመጡ ኖ በሉ ብዬ መልሳለሁ። ብዙ ጊዜ ይሳካል አይሳካል አላቅም። ለሱም ከኔ መማር አለባቸው ብዬ አምናለሁ። መጀመሪያ ልክ የሚስ ኢትዮጵያ ሚስ ወርልድ ኢትዮጵያ ስራ ወይ ደግሞ ወደዛ ኢንዱስትሪ ስመጣ ከሞዴሊንጉ ይልቅ መጀመሪያ በጣም የምፈልገው የነበረው አክቲንግ ውስጥ መግባት ነው እና ልክ የሚስ ወርልድ ኢትዮጵያ ተብዬ ስመጣ ብዙ ቻንሶች ነበሩኝ ወደ አክቲንጉ ለመግባት። ግን እንዳልሽው ደግሞ እንደ አጥር ደግሞ ከስር የሚይዙሽ ነገሮች በጣም ብዙ ናቸው። ስለዚህ እኔ በዛ ሰዓት በምፈልገው ልክ መሄድ ስላልቻለ እትቸዋለሁ። ምክንያቱም ራሴን አሳልፌ መስጠት ስለማልፈልግ እና በሰዓቱ ደስ ብሎኛል ወይ ሜቢ ላይለኝ ይችላል። ምክንያቱም መሄድ ፈልግ ያለው ጓጉቻ አለው። ብዙ ከኔ ጋር ቆይተው ጥሩ ደረጃ ላይ የደረሱ ሰዎችን አይቻለሁ። ግን ኖ ማለቴ የመጣሁበት አስተዳደግም አለ፣ የራሴ እውቀትም አለ። ኖ ማለቴ እኔ ገኒ ምላት አሁን ስብእና ያለችውን አግኝቻለሁ ብዬ ነው የማስበው። ከዛም ግን ምንም ነገር ብንፈልግ ጊዜ ይፈጃል እንጂ መምጣቱ አይቀርም። እኔ ኖ ማለቴ በጣም አስደስተኛል። ለምን ማንነቴን አላጣሁኝም። መስራት የምፈልጋቸው ሌላ ነገሮች ነበሩ፣ እነሱን ሳክሲድ አድርግ ያለው። ከዛም ደግሞ ግን የአክቲንጉ ብንል ጊዜ ፈጀ እንጂ አምና ጀምሬዋለሁ። እሱ ነው በጣም ዘግይቶም ቢሆን የቤቴ ጉድ የሚል ድራማ ላይ ባለፈው አመት ነው የጀመርኩት። ስለዚህ ምንም ነገር ብንፈልግ ጊዜ ሊፈጅ ይችላል እንጂ ራሳችንን አሳልፈን ስለሰጠን አይደለም ሳክሲድ የምናረገው። እኛ በምንፈልገው መልኩ ምንም ያህል ቀን ይፍጅ አመትም
ብዙ አመታት የሚፍጅ ለሱ ከሰራን መምጣቱ አይቀርም ብዬ ነው ማለት ነው። ትልቁ ችግር መሰለሽ ያችን አጥር ተሻግረሻት አልፈሽ ቢሆን ኖሮ ራስሽን በዛ አሁን በምታየው መልክ ልታያችኝ ራስሽ ያለሽም ክብር ልክ ነው። እና ደግሞ ኢንዱስትሪው ደግሞ ፈልጎሽ ይመጣል እኮ እውነት ነው። እንደዛ ነው የመጣው። የተሻለ ህይወት የተሻለ ሙያ የተሻለ እድገት ይዞ ነው የሚመጣው። ምክንያቱም ከውስጥ ስብዕናሽን ታከብሪያለሽ። ኖ ማለት ያስከብራል ብቻ ሳይሆን ይጠቅማልም ጭምር። ስለዚህ ለወጣት ተማሪዎችም ወደፊት እዛ ሙያ የሚገቡትን ጥሩ መልእክት ነው ያስተላለፍሽው። ገንዬ እናመሰግናለን። በጣም አመሰግናለሁ። ይህ ሁልጊዜ ውስጥ የሚጉላላ ጥያቄ ነው። በጣም ብዙ ጥያቄ ይመጣልኛል እንደምታውቂው ከሴቶች ከወጣቶች፣ ላንቺም ይመጣልሻል። እንኳን አነሳ ነው ይመጣል። ያው እንዳልኩሽ ልጆች ናቸው እኔ ጋር የሚመጡት 17 አመታቸው በጣም እድሜያቸው ያስፈራልና እንደውም ሁሌ የምለው ስትመጡ ወደኔ ቤተሰብ ይዛችሁ ነው። ቤተሰብም በጣም የሆነ ታማኝነት ያሳድራል እኛ ጋርና እምነቱ ካለ እኛ የምናግዛቸው ሳፖርት የምናረጋቸው። አሁን 17 አመቷ ስትወጣ እንደ ልጅሽ አስቢና 17 አመቷ ወጣ ከቤት ወስጃት ወደ ውጪ ከሆነ የምትሄደው አሸንፋ እኔ ጋር እምነት ማሳደር አለባቸው ብዬ አስባለሁና በተቻለኝ አቅም ለፋሚሊ በጣም ክፍት ነው በሬ ላይ እንዲያዩ እንዴት እንደሚሄዱ ልጆቹ ምን ላይ እንደሚሰሩ በምን መንገድ ነው እኛ ጋይድ የምናረጋቸው የሚለውን ነገር በራችን ክፍት ነው እንዲያዩ። የሚስ ኢትዮጵያም ሆነ ሚስ ወርልድ የሚሆኑ ሰዎች መከተል ያለባቸው ፕሮቶኮል ምንድነው? ስርዓቱ አሁን አንቺ ስትቀመጪ ማሮም እንዲህ ብላ ነው የምትቀመጠው አይደል? ይሄ አቀማመጡ እንደዚህ አለው። ይሄ ፕሮቶኮሉ ስርዓቱ ምንድነው? ዋናው ያው ራስህን ሪፕሬዘንት ማድረግ አይደለ? ራስህን ስቴጅ ላይ የምታሳይበት፣ የምታወራበት፣ የምትቀመጥበት መንገድ ሁሉ ማወቅ መቻል አለብህና ሴትን ነው አገርን ነው ሪፕሬዘንት የምናደርገው። ስለዚህ ስርዓት ከሚለው ነገር ይጀምራል ብዬ አስባለሁ። ስለዚህ ስርዓት ይዘው ማለት አሁን ቲቪ ላይ ምናምን ሳይሆን አብዛኛው ጊዜ ቀጥ ብዬ ነው የምቀመጠው። እግሬ እንደዚህ ላይ ሆን ይችላል እንጂ ተጣጥፌ አልቀመጥም። ለምዶብኛል መሰለኝ። ለጤናም ጥሩ ነው። አይ በጣም ይሄ እኮ እንትንም ነው እንደተባለው ራስ መተማመንም እንትን ይላል ምናምን። አሁን እኔ በጣም ራስ መተማመን ነበረኝ ምናምን። አሁን ሞዴሊንጉ ላይ እየመከሩና ይሄን ስዕል ስለው መጡና ተስፋ አስቆረጡኝ እና በጣም ትልቅ ነገር ነው ያነሳሽው። እንደተባለው በእናንተ በኩል ደግሞ ይሄ ሜሴጅ ሲሄድ ይሄ መልእክት ለወጣቶች ሲሄድ ለማድመጥም በጣም ጆሮአቸው ክፍት ነው። እናንተ ጫፉን ያያችሁ ሰዎች ናችሁና ዓለም ላይ ለምን የተለየ ነገር የለም ከበረታችሁ በራሱ ይመጣል የሚለውን መልእክት በእናንተ በኩል ማግኘታችን በጣም አሪፍ ነው። ሚስ ወርልድ መቼም ሚስ ወርልድ ኢትዮጵያ ደግሞ በጣም እያበበ እንደሚመጣ ተስፋ እናደርጋለን። በጣም በአሁኑ ደግሞ በጣም ደስ ይል ነበር አይደል? ገኒ በርቺ። በተለይ አሁን ቅድም ያነሳናቸውን ነገሮች ደግሞ አስቢበትና በበለጠ ምናስተምርና ወጣቶቹን ጋይድ ምናረግበት መንገድ ካለ ደውይልኝ፣ ይልመድብሽ። አመሰግናለሁ። ወደ ቤት እንድትመጪ ሌላ ጊዜ። አዎ አንድ ማሯ የኛ ልጅ አለችና ሞዴል አለችና እሷን አልቻልናትም። በጣም ነው ምናመሰግነው። ቆንጆ ጊዜ ነው ያሳለፍነው። ግን ይልመድብሽ። እንግዲህ እሁድ ቤት ተመልሰሽ ትመጫለሽ አይደል? በጣም ነው ምናመሰግነው። እኔም በጣም አመሰግናለሁ። እሺ ቴንክ ዩ ሶ ማች። አመሰግናለሁ። ቻው በእንግዲህ እሺኛት እሺ ማሮ ካላገናኛታ። እሺ አመሰግናለሁ በጣም። እሺ